የአዲስ አበባ ከተማ አስተዳደር በ2017 ዓ.ም የትምህርት ዘመን የ12ኛ ክፍል መልቀቂያ ከፍተኛ ውጤት በማስመዝገብ ጥሩ አፈጻጸም ያስመዘገበ ሲሆን ይህም የከተማ አስተዳደሩ ለዘርፉ የሰጠውን ትኩረትና የወሰዳቸውን እርምጃዎች ውጤታማነት ማሳያ ሆኗል። ከተማ አስተዳደሩ በ2017 የትምህርት ዘመን የ12ኛ ክፍል መልቀቂያ ፈተና ከፍተኛ ውጤት ላመጡ ተማሪዎች እውቅና ሰጥቷል። አቃቂ ቃሊቲ ኢትዮ ብሔራዊ እውቅናውን የሰጡት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በትምህርት ጥራት በኩል እንደ ሀገር የገጠመ ስብራትን ለመጠገን የትምህርት ፖሊሲና ስትራቴጂ ከማውጣት ጀምሮ በተከናወኑ ስራዎች አበረታች ውጤቶች ማስመዝገብ ተችሏል ብለዋል። በትምህርት ጥራት በኩል ያጋጠመንን ስብራት ለመጠገን ከፖሊሲ ጀምሮ የተለያዩ ስትራቴጂዎችን በማውጣት የትምህርት ጥራት እንዲረጋገጥ ተደራሽነቱም ፍትሃዊ እንዲሆን በርካታ ስራዎችን እየሰራ ነው። እንደ ከተማ አስተዳደርም ከዚህ ፖሊሲና ስትራቴጂ በሚቀዳ የራሳችንን የከተማ አስተዳደሩን ልዩ ትኩረት በማድረግ ለትምህርት በሰጠነው ትልቅ ርብርብና ልዩ ትኩረት ውጤት እያየን ነው። ትምህርት ቤቶች ለመማር ማስተማር ምቹ እንዲሆኑ ማድረግና አስፈላጊውን የትምህርት ግብዓት በማሟላት የተከናወኑ ስራዎችም ተጨባጭ ውጤት የተገኘባቸው መሆኑን ከንቲባ አዳነች ገልጸዋል። ትምህርት ቤቶች ለመማር ማስተማር ምቹ ሳቢ እንዲሆኑ ማድረግ፣ በሌላ በኩል ደግሞ ትምህርት ግብዓት ያስፈልገዋልና ተማሪዎችም መምህራኖችም አጠቃላይ መማር ማስተማሩ የሚያስፈልገው ግብዓት ቅድሚያ ተሰጥቶት እንዲሟላ በማድረግ የትምህርት ቁሳቁስን በማሟላት የተማሪዎች ስነ ምግባር፣ የተማሪዎች ባህሪ እንዲሁም የመምህራን ብቃት በየጊዜው እየጨመረ እንዲሄድ ለማድረግ የሚያስችሉ በርካታ ስራዎችን ትኩረት ሰጥተን እየሰራን ነው። በስድስተኛና ስምንተኛ ክፍሎች ላይ እየተገኙ ያሉ ውጤቶች በቀጣይ እንደ ሀገር የተሻለ ተስፋ እንዲኖር አስችሏልም ብለዋል። ዛሬ ትልቅ መሻሻል ያየንበት ውጤት መመዝገብ ችሏል። ከነኚህ ውጤቶች መካከል ለአብነት ያክል ብንጠቅስ በ2016 በጀት ዓመት ለ12ኛ ክፍል መልቀቂያ ካስፈተናቸው ተማሪዎች ውስጥ 21.3 እጁን ማሳለፍ ችለን ነበር። በ2017 የትምህርት ዘመን ደግሞ ወደ 31 እጅ ማሳለፍ ችለናል። ይህም ብቻ አይደለም። አምና ምንም ተማሪ ያላሳለፈ ትምህርት ቤት ነበረን። በዚህ ዓመት ተማሪ ያላሳለፈ ትምህርት ቤት የለንም። በሀገራችን 100% ካሳለፉ ወደ 50 ከሚሆኑ ትምህርት ቤቶች ውስጥ 17ቱ የአዲስ አበባ ትምህርት ቤቶች ናቸው። ከ2016 የትምህርት ዘመን ጀምሮ የ12ኛ ክፍል መልቀቂያ ፈተና የወሰዱ ተማሪዎች ውጤት እየተሻሻለ መምጣቱንም ከንቲባ አዳነች ገልጸዋል። ለነጋችን ትልቅ ተስፋ እንድንሰንቅና በቂ ውጤት የሚባል እንደምናስመዘግብ እርግጠኛ ሆነን መናገር እንድንችል የሚያደርገን በ6ኛ ክፍልና በ8ኛ ክፍል ላይ የመጣው ውጤት ነው። ይሄ ውጤት ከጥቂት ዓመታት በኋላ አዲስ አበባን የሀገራችን የትምህርት ጥራት ማረጋገጫ ትልቅ የቤንችማርኪንግ ማዕከል እንደሚያደርጋት እምነት አሳድረን እየሰራን ያለነው። ያለንበት መንገድ ትክክለኛ መንገድ ላይ ነው። ጉዟችንን እየገመገምን የመጣውን ውጤት እያበረታታን ለሚቀጥለው ከፍተኛ ውጤት ደግሞ የበለጠ ዝግጅት የምናደርግበት ምዕራፍ ላይ ነው ያለነው። በተለይም የማበረታቻ ሽልማት ከተሰጣቸው መካከል አይነ ስውራንና መስማት የተሳናቸው ተማሪዎች ለገጠማቸው የአካል ጉዳት ፈተና እጅ ሳይሰጡ ላስመዘገቡት ከፍተኛ ውጤት ትልቅ ክብር እንዳላቸው የገለጹት ከንቲባ አዳነች የዩኒቨርሲቲ መግቢያ ውጤት ያስመዘገቡ ተማሪዎች በዩኒቨርሲቲዎች በሚኖራቸው ቆይታ የበለጠ እውቀት የሚቀስሙበት ለሀገር ለወገንም የሚጠቅም ክህሎት ይዘው የሚወጡበት እንዲሆን መልካም ምኞታቸውን ገልጸዋል። ምንም ነገር እንዳያታልላችሁ፣ አትዘናጉ። ሁልጊዜ ዓላማችሁ ላይ ትኩረት አድርጉ። እንደዛ ካደረጋችሁ በየትኛውም ውጣ ውረድ ውስጥ ብታልፉ ከፍተኛ ውጤት የእናንተ ነው። በመጨረሻም ትኮሩበታላችሁ። ወላጆች፣ መምህራን፣ ትምህርት ቤቶች፣ የትምህርት አመራሮች፣ የትምህርት ባለሙያዎች፣ አጠቃላይ የትምህርት ቤተሰብ እስካሁን ያገኘነው ውጤት በጣም የሚያበረታታ ነው እና የእናንተ ጥረት ውጤት ነው። በዚህ አጋጣሚ ከፍ ያለ ምስጋና ላቀርብላችሁ እወዳለሁ። በተገኘ ውጤት ከመኩራራት ይልቅ ለተሻለ ነገር መትጋት እንደሚገባም ከንቲባ አዳነች አጽንኦት ሰጥተዋል።